በአማራ ክልል እጅግ አደገኛ ጦርነት ተደርጓል። በጦርነቱ የፋኖ አመራሮች ተገድለዋል። ዝርዝሩ በቆይታችን ይቀርባል። ሳውዲና የተባበሩት አረብ ኤምሬቶች በኢትዮጵያ ባላቸው ፍላጎት ዓለም አቀፍ የዲፕሎማሲ ፍልሚያ ላይ ናቸው። ኢሳያስ አፈወርቂ ሳውዲ አረቢያ አቅንተዋል። ለምን ሳውዲ የኤርትራ አጋር ሆነች? ትንታኔ ዘገባ ይዘንበታል። የሱዳን ፈጥኖ ደራሽ ጦር ኢትዮጵያ ውስጥ የጦር ሰፈር ገንብቷል ተብሏል። ተጨማሪ ዘገባ አለን። የትግራይ ዓለም አቀፍ ምሁራን ባለሙያዎች ማህበር በመቀለ ማህተሙና የባንክ አካውንቱ በኃይል መነጠቁን አሳውቋል። በቅድሚያ የሚዳሰሰው ርዕሰ ጉዳያችን ነው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ የምናቀርብ ይሆናል። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎችን አስቀድመን ወደ ዝርዝር ዘገባዎቹ የምናልፍ ይሆናል። ጥበብ ሚዲያ የህዝብ ድምፅ ነው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ተገዝቶ 154 ብር ከ6 ሳንቲም ይሸጣል። ፓውንድ ስተርሊንግ 198 ብር ከ3 ሳንቲም ተገዝቶ 202 ብር ከ3 ሳንቲም ይሸጣል። የአውሮፓ ዩሮ 176 ብር ከ5 ሳንቲም ተገዝቶ 180 ብር ይሸጣል። የስዊስ ፍራንክ 184 ብር ከ9 ሳንቲም ተገዝቶ 188 ብር ከ6 ሳንቲም እየተሸጠ ነው። የኩዌት ዲናር 484 ብር ከ6 ሳንቲም ተገዝቶ 494 ብር ከ2 ሳንቲም ይሸጣል። የቻይና ዩዋን 21 ብር ተገዝቶ 21 ብር ከ4 ሳንቲም የሚመነዘር ሲሆን የተባበሩት አረብ ኤምሬቶች ድርሃም 41 ብር ከ2 ሳንቲም ተገዝቶ 42 ብር ከ1 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ4 ሳንቲም ተገዝቶ 41 ብር ከ2 ሳንቲም ይሸጣል። የትግራይ ዓለም አቀፍ ምሁራንና ባለሙያዎች ማህበር በመቀለ ማህተሙና የባንክ አካውንቱ በኃይል መነጠቁን አሳወቀም። ባለፈው ሳምንት ባወጣው መግለጫ በስማችን የውሸትና ህገወጥ መግለጫ ወጥቷል ማለቱን መዘገባችን ይታወሳል። ማህበሩ በጊዜው ባወጣው መግለጫ የዳይሬክተሮች ቦርድ አባል ነን የሚሉ ነገር ግን ስምና አድራሻቸው ያልተጠቀሱ ግለሰቦች በማህበሩ ስም ህገወጥ መግለጫ ማውጣታቸውን ገልጾም እነዚህ ግለሰቦች ያወጡት መግለጫ የውሸት አሳሳችና ከእውቅናችን ውጭ ነው በማለት ማሳወቁን መግለጻችን አይዘነጋም። እንዲሁም የተሳሳተውን መግለጫ ያሰራጩ ሰዎች ማንነትና ዓላማን በተመለከተ በውስጥ በሚደረግ ምርመራ በቅርቡ ይፋ እንደሚያደርግ ማሳወቁን አስረድቶ ነበር። ይህን ተከትሎም ማህበሩ ባወጣው መግለጫ ህዳር 22 ቀን ማንነታቸው ባልታወቁ የቦርድ አባል ነን በሚሉ ግለሰቦች ሐሰተኛ አሳሳች መግለጫ መውጣቱ እንዳለ ሆኖ ህዳር 24 ቀን 2018 ደግሞ በመቀለ በሚገኘው ቅርንጫፋችን አሳፋሪና አጸያፊ ድርጊት ተፈጽሞበታልም ብለዋል። እንደ መግለጫው ህዳር 24 ቀን በመቀለ ከሚገኘው ቅርንጫፉ የማህበሩ ማህተምና የባንክ አካውንት በኃይል ተነጥቋልም ተብሏል። ይህንን ድርጊት የፈጸሙት ደግሞ የህወሓት ማዕከላዊ ኮሚቴ አባል፣ የትግራይ ክልል ጊዜያዊ አስተዳደር ካቢኔ አባልና የጊዜያዊ አስተዳደሩ ትምህርት ቢሮ ኃላፊና የአዲግራት ዩኒቨርሲቲ የቦርድ አባል የሆኑት ኪሮስ ጉሽ መሆናቸውን አስረድቷል። ኤጀንሲው በኢትዮጵያና በዓለም አቀፍ ደረጃ በህጋዊ መንገድ የተመዘገበ የሲቪል ማህበር ድርጅት መሆኑን ጠቅሶም እኔ የማልቆጣጠረው ምንም አይነት ገለልተኛ ተቋም በትግራይ ውስጥ መኖር የለበትም የሚለው ኋላ ቀር ቡድን በማህበራችን ላይ ህገወጥ እርምጃ ወስዷልም ብሏል። በጎንደር ከተማ ተጥሎ የነበረው ከፊል የሰዓት እላፊ ገደብ መነሳቱ ተገለጸ። የጸጥታ ሁኔታውም ተሻሽሏል ተብሏል። በአማራ ክልል ጎንደር ከተማ አስተዳደር የጸጥታ ሁኔታ መሻሻሉን ተከትሎ በከተማዋ ታውጆ የቆየው የእንቅስቃሴ ገደብ በከፊል መነሳቱን የጎንደር ከተማ ፖሊስ መምሪያ አሳውቋል። የጎንደር ከተማ ፖሊስ መምሪያ አዛዥ ኮማንደር አንተነህ ቴዎድሮስ የከተማዋ የጸጥታ ሁኔታ በመሻሻሉና አስተማማኝ ሰላም በመኖሩ ምክንያት ገደቡ መነሳቱን ገልጸው የከተማዋ ማህበረሰብ ያለምንም የጸጥታ ስጋት 24 ሰዓት መንቀሳቀስ እንደሚችል ገልጸዋል። የእንቅስቃሴ ገደቡ መነሳቱን የጸጥታ ሁኔታ መሻሻል እንዳለ እንደ አመላካች በመውሰድ ባለ 3 እግር ተሽከርካሪዎችን ጨምሮ ሌሎች መደበኛ ተሽከርካሪዎች ለ24 ሰዓት
አገልግሎት መስጠት እንዲችሉ መደረጉን ኮማንደር አንተነህ ገልጿል። አዛዡ አክለውም የእንቅስቃሴ ገደቡ መነሳቱ ከተገለጸ በኋላ በጸጥታ አካላት መካከል የጋራ ግንዛቤ መፈጠሩን ጠቅሰው በተለይም በቅርቡ ለሚከበረው የጥምቀት በዓልና በጥር ወር ወደ ከተማዋ የሚመጡ እንግዶችን ለመቀበል በቂ ዝግጅት እየተደረገ መሆኑን አስረድተዋል። የጎንደር ከተማ ፖሊስ መምሪያ ኃላፊ የከተማዋን ሰላምና መረጋጋት ለአደጋ ሊያጋልጥ የሚችል ማንኛውንም አይነት እንቅስቃሴ ወይም ጥርጣሬ የከተማው ማህበረሰብ ለጸጥታ ኃይሎች መረጃ በመስጠት ትብብር እንዲያደርግ ጥሪ አቅርበዋል። ኢሰመኮ የፖለቲካ ፓርቲዎች የእጩ ድጋፍ ፊርማ ማሰባሰቢያ ግዴታ ተፈጻሚ እንዳይሆን መታገዱን በበጎ እንደሚመለከተው ገለጸ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የሕዝብ ተወካዮች ምክር ቤት ህዳር 25 ቀን 2018 ባካሄደው መደበኛ ስብሰባ በምርጫ ለመወዳደር የሚቀርቡ የፖለቲካ ፓርቲዎች እጩ የድጋፍ ፊርማ እንዲያሰባስቡ የሚያስገድደውን የኢትዮጵያ ምርጫና የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ድንጋጌ ለሰባተኛው ሀገራዊ ምርጫ ተፈጻሚ እንዳይሆን ማገዱን በበጎ እንደሚመለከተው አስታውቋል። ኢሰመኮ ትላንት ባወጣው መግለጫ የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት የድጋፍ ፊርማ ለማሰባሰብ አስቻይ ሁኔታ አለመኖሩን በመጥቀስ እንዲሁም የኢትዮጵያ ብሔራዊ ምርጫ ቦርድ ከፖለቲካ ፓርቲዎች የሚቀርቡለትን ጥያቄዎች መነሻ በማድረግ ከዚህ ግዴታ ተፈጻሚነት ጋር የተያያዙ ጥያቄዎችን ለሕዝብ ተወካዮች ምክር ቤት ሲቀርቡ መቆየታቸውን ባደረጉት ክትትል ተገንዝቤያለሁም ብሏል። ኮሚሽኑ የምክር ቤቱ እርምጃ ተጨባጭ ሁኔታዎችን ያገናዘበም በምርጫ የሚወዳደሩ የፖለቲካ ፓርቲዎች ላነሷቸው ጥያቄዎች ምላሽ የሰጠ እንዲሁም ምርጫው አካታችና አሳታፊ እንዲሆን ከማድረግ አንጻር አስቻይ ሁኔታዎችን በማመቻቸት የምርጫና በሕዝብ አስተዳደር ጉዳዮች ላይ ተሳትፎ የማድረግ መብቶችን ለመቆጣጠር ለማጠናከር አዎንታዊ አስተዋጽኦ የሚያደርግ ነው ሲል ውሳኔውን ደግፏል። የወላይታ ሕዝብ የዘመን መለወጫ በዓል የሆነው ዮዮ ጊፋታም የማይዳሰስ ቅርስ ሆኖ መመዝገቡን ዩኔስኮ አሳወቀም። የተባበሩት መንግስታት የትምህርት የሳይንስና ባህል ተቋም ዩኔስኮ ዘንድሮ በማይዳሰሱ ቅርሶች መዝገብ ካካተታቸው ዓለም አቀፍ ቅርሶች መካከል ጊፋታ መሆኑን በድረ ገጹ ባወጣው መረጃ አሳውቋል። ዮዮ ጊፋታ የሚባለው የዘመን መለወጫ አውደ ዓመት ክብረ በዓል ወደ ብራ መሸጋገር የሚወደስበት ዓመታዊ ክብረ በዓል ነው። 20ኛው የተባበሩት መንግስታትና የትምህርት የሳይንስና የባህል ተቋም ዩኔስኮ በህንድ ኒው ዴልሂ የማይዳሰሱ ቅርሶች ጥበቃ ኮሚቴ ጉባኤ እያካሄደ ሲሆን ከተለያዩ ሀገራት የማይዳሰሱ ቅርሶችን መዝግቧል። የቱሪዝም ሚኒስትሯ ሰላማዊት ካሳ ዩኔስኮ ግፋታን በመዝገቡ በማካተቱ ምስጋና አቅርበው በወሊያ ቆዶ ዘመን መቁጠሪያ የሚከበር ተወዳጅ ከሆኑ የወላይታ ህዝብ ባህሎች አንዱ ነው ማለታቸው ተዘግቧል። የጨረቃ የፀሐይና የምድር እሽክርክሪት በአንድ ላይ ሲሆኑ የሚከበረው ጊፋታ የአዲስ ዘመን ብስራት መሆኑን ጠቅሰዋል። መጀመሪያ ወይም መነሻ የሚል ትርጓሜ ያለው ጊፋታም ከቀደመው ወደ አዲሱ ዓመት ተስፋን ሰንቆ የመሸጋገር ተምሳሌት ነው። ጊፋታ በጾታ፣ በዕድሜ፣ በማህበራዊ ወይም በሃይማኖት ሳይገደብ ሰዎችን ያሰባስባል ሲሉ የቱሪዝም ሚኒስቴሯ ገልጿል። የወላይታ ዞን አስተዳዳሪ እንዲሁም የወላይታ ሶዶ ከተማ ከንቲባን ጨምሮ የተለያዩ የዞን አስተዳዳሪዎች ዛሬ ማለዳ እንኳን ደስ አላችሁ መልእክት አስተላልፈዋል። ህዝቡም ደስታውን ለመግለጽ አደባባይ ወጥቷል ነው የተባለው። ከመስከረም አጋማሽ እስከ ጥቅምት መባቻ የሚከበረው ጊፋታ የጨረቃ ዑደትን ተከትሎ የሚከናወን ስነ ስርዓት መሆኑ ይነገራል። ከኢትዮጵያ ጋር እየተካሰሱ ያሉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በዙሪያቸው ካሉ ሀገራት መካከል ያላቸውን ግንኙነት በማጠናከር በሁለት ወራት ውስጥ ሶስተኛውን ይፋዊ ጉብኝት በሳውዲ አረቢያ ለማድረግ ሪያድ ገብተዋል። ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት በኋላ ዋነኛ ተደጋጋሚ ጉብኝታቸው መዳረሻ ከነበረችው ኢትዮጵያ ጋር ሆድና ጀርባ የሆኑት ኢሳያስ አፈወርቂ ፊታቸውን ወደ ሌሎች ሀገራት አዙረዋል። የፕሬዝዳንት ኢሳያስ የሳውዲ ጉዞ ከተለመደው የሁለትዮሽ የጋራ ጉዳዮች ባሻገር በውስጡ ምን እንደያዘም ባይጠቀስም ለኤርትራና ለኢትዮጵያ ወዳጅ የሆነችው ሳውዲ አረቢያ በተፈጠረው ውጥረት ዙሪያ ተጽዕኖ ሊኖራት ይችላል ተብሏል። በአውሮፓውያኑ 2018 በኢሳያስና በአብይ መካከል በሳውዲ አረቢያ አማካኝነት የተፈረመውን ስምምነት የሚያስታውሱት የአፍሪካ ቀንድ ጉዳዮች ተንታኙ አብዱራህማን ሰኢድ አቡ ሐሺም ግምታቸውን ያስቀምጣሉ።
ከፕሬዝዳንት ኢሳያስ ጉብኝት ጋር ሳውዲ የተበላሸውን የኢትዮጵያና የኤርትራ ግንኙነት ለማሻሻል ከዚህ በፊት የተፈረመውን ስምምነት የሚያንሰራራበት እድል የሚኖር ከሆነ ሊመለከቱት ይችላሉም ብለዋል። በትግራይ ጦርነት ውስጥ የኢትዮጵያ መንግስትን ደግፈው ሰራዊታቸውን አሰማርተው የነበሩት ኢሳያስ ጦርነቱ ካቆመ በኋላ የፕሪቶሪያ ስምምነት ከተፈረመ በኋላ ከጠቅላይ ሚኒስትር አብይ አህመድ ጋር የነበራቸው ጠንካራ ወዳጅነት አብቅተዋል። በተለይም ጠቅላይ ሚኒስትሩ የኢትዮጵያን ባህር በር የማግኘት ጥያቄን አጥብቀው ማንሳታቸው በኤርትራ በኩል ስጋት ከመፍጠሩን ባሻገር በሁለቱ ሀገራት መካከል ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋትን ፈጥሯል። በአካባቢው ያላቸውን ተጽዕኖ ለማጠናከር ከተለያዩ ሀገራትና ወገኖች ጋር ትብብራቸውን እያጠናከሩ ያሉት ሳውዲና የተባበሩት አረብ ኤሚሬቶች ፉክክር ለፕሬዝዳንት ኢሳያስ የሪያድ ጉብኝት ምክንያት ሊሆን እንደሚችልም አብዱራህማን ይናገራሉ። በሰሞኑ የመንግስት ሚዲያዎች በሺዎች የሚቆጠሩ የፋኖ ታጣቂ ኃይሎች ለመንግስት እጅ መስጠታቸው በርካታ አመራሮች እንዲሁም መገደላቸውን ዘግበዋል። ሚዲያዎቹ በተንቀሳቃሽ ምስል አስደግፈው ባሰራጩት ዘገባ በርካታ ታጣቂዎች እጅ እየሰጡ መሆኑን መመልከት ችለናል። በታጣቂ ኃይሉም በኩል ማስተባበያ አልተሰጠበትም። በዛሬው ዕለትም በአማራ ክልል ዋግራ ወረዳና ታጥቀው ሲንቀሳቀሱ የነበሩ ታጣቂዎች የሰላምን አማራጭ መቀበላቸውን የክልሉ መንግስት አሳውቋል። በአማራ ብሔራዊ ክልላዊ መንግስትና በፋኖ ህዝባዊ ድርጅት አፋድ መካከል የተደረገውን የሰላም ስምምነት ተከትሎ በማዕከላዊ ጎንደር ዞን በዋግራ ወረዳና አካባቢው ታጥቀው ሲንቀሳቀሱ የነበሩ በርካታ ታጣቂዎች እየገቡ ነው ተብሏል። በዋግራ ወረዳና ኪንፉዝ ወረዳ አዋሳኝ ቀበሌዎች ሲንቀሳቀሱ የነበሩ 35 ታጣቂዎች የሰላም ስምምነቱን መሰረት በማድረግ መግባታቸው ተገልጿል። በዋግራ ወረዳም አምባ ጊዮርጊስ ከተማ የገቡ ታጣቂዎች የማዕከላዊ ጎንደር ዞን ዋና አስተዳዳሪ አወቀ አስፈሬና የፖሊስ መምሪያ አዛዡ ኮማንደር ደሳለኝ አበራ በስፍራው ተገኝተው አቀባበል አድርገውላቸዋል ነው የተባለው። የጀነራል ዳጋሎ ተዋጊዎች በአሶሳ ጦር ሰፈር መስርተዋል ሲል አልጀዚራ ዘገበም። አልጀዚራ ቴሌቪዥን በአረብኛ ቋንቋ ባሰራጨው መረጃ የሱዳን ተፋላሚ የሆነው በሌተናንት ጀነራል ሐምዳን ዳጋሎ የሚመራው ፈጥኖ ደራሽ ኃይል በኢትዮጵያ ውስጥ የጦር ሰፈር መመስረቱን ገልጿል። ዘገባው በምንጭነት የጠቀሰው የጀነራል አልቡርሃን መንግስት አንድ ስማቸው እንዲጠቀስ ያልፈለጉ ባለስልጣን ነው። እኚህ ባለስልጣን እንዳሉት ፈጥኖ ደራሽ ኃይሉ በኢትዮጵያ ውስጥ በቤንሻንጉል ጉሙዝ ክልል አሶሳ አቅራቢያ ማሰልጠኛ ማዕከል ገንብቷል። እንዲሁም ወታደራዊ ተሽከርካሪዎች፣ የተለያዩ ጥይቶችና የጸረ ድሮን መሳሪያዎች በአሶሳ በኩል ለፈጥኖ ደራሽ ኃይሉ እየገቡ መሆናቸውን የገለጹት እኚህ ባለስልጣን ጨምረውም የኢትዮጵያ መከላከያ ኃይል ከፈጥኖ ደራሽ ኃይሉና እንዲሁም ከወታደራዊ ክንፍ ጋር የመረጃ ልውውጥ ጥምረት ፈጥረዋል በማለት አስረድተዋል። ባለስልጣኑ ንግግራቸውን በመቀጠልም በአሶሳ አካባቢ ለፈጥኖ ደራሽ ኃይሉ የተሰጠው ማሰልጠኛ 2 መሆኑን፣ እነዚህም እስከ 10,000 ወታደሮችን የማስተናገድ አቅም ያላቸው መሆናቸውን አስረድተው ጉዳዩ በበላይነት እየተከታተሉ ያሉት ጄኔራል ጌታቸው ጉዲና መሆናቸውን አልጀዚራ ገልጿል። ለታጣቂ ኃይሉ የሚያስፈልጉት ወታደራዊ ቁሳቁሶች በሶማሌላንድ በርበራ ወደብና በኬንያ ሞምባሳ በኩል አድርገው ወደ ኢትዮጵያ እንደሚሻገሩ ጨምረው አሳውቀዋል። ከዚህ በመነሳትም የሌተናል ጀነራል አልቡርሃን ጦር ኃይል በምስራቃዊ የሀገሪቱ ክፍል አዲስ የጦር ግንባር ለመክፈት በዝግጅት ላይ መሆኑን ገልጸው እኚህ ባለስልጣን በሌላ በኩል በኤርትራ ውስጥ አዲስ ወታደራዊ ካምፕ ለማቋቋም እንደታቀደ አሳውቀዋል። አልጀዚራ ይህንን መረጃ ያሰራጨው የሱዳን ጦር አመራርን ጠቅሶ ሲሆን አመራሩ ስማቸውን እንኳን ለመጥቀስ ፍቃደኛ አልሆኑም። ሚዲያው ለዘገባው ይህ ነው የሚባል ተጨባጭ ማስረጃ ያላቀረበ በመሆኑ ይህ ዘገባ እውነት የመሆን እድሉ እምብዛም ነው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።